እንግዲህ ምቾት ድሎት ያለው አመጋገብ ብለን ነበረ። ግን አሁን ባለው ሁኔታ ደግሞ ሽሮ የሚበላ ሰው ሪህ ይዞታል ወይም በሪህ እየታመመ ነው ያለውና እዚህ ላይም ደግሞ በተለይ ምን እንብላ ከእግር አውራጣት ጀምሮ ከዛ የመገጣጠሚያ ሌሎችንም የጉልበትንም የክርንንም ሌሎች እጆችንም እያጠቃ ሊሄድ ይችላል እና የሪህ በሽታ ማለት ይሄ ነው። ሪህ መታከም አለበት። ደግነቱ ራሱን የመጥፋት እድል አለው። ሲመል አንዳንዴ አንድ ጊዜ መጥቶ በህይወት አንድ ጊዜ ብቻ ሊመጣ ይችላል። ጤና ይስጥልን የላይፍ ሾው ተመልካቾች እንዴት ናችሁ? ዛሬ በአንድ ጉዳይ ወደ እናንተ መጥቻለሁ። ድሮ የንጉሳውያን ህመም ነው ይባል ነበረ። ምክንያቱም ጥሬ ስጋ የሚያዘወትሩ ጥሩ ኑሮ የሚኖሩ ሰዎች መጠጥም ያለበትን አካባቢ ያዘወትራል ህመሙ ይባል ነበረ። ዘንድሮ ግን ሰውም አቅምንም እየመረጠ አይደለም። ሽሮ የሚበሉ ሰዎች ራሱ ታመምን፣ ተሰቃየን ሲሉ ይሰማል። እና ከዚህ ህመም ጋር ቆይታ እናደርጋለን። የጋበዝኩላችሁ ዶክተር አለ። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ የላይፍ ሾው ቤተሰብ ሁኑ። ጥሩ ጊዜ ይሁንላችሁ። ዶክተር እዚህ ድረስ መጥተህ ጥያቄያችንን ልትመልስ ስለሆነ በጣም አመሰግናለሁ። እስኪ እንተዋወቅ። እሺ፣ ስለጋበዛችሁኝ እኔም አመሰግናለሁ። ኃይለማርያም አወቀ እባላለሁ። በመቅረዝ ጠቅላላ ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም ነኝ። አመሰግናለሁ በድጋሚ። ዛሬ እንግዲህ ቀደም ብዬ ለተመልካቾቼ እንደገለጽኩት በቀድሞ ጊዜ የንጉሳውያን ያላቸው ሰዎች ህመም ይባላል። ይህ ዛሬ ከአንተ ጋር ቆይታ የምናደርግበት ህመም እና ሪህ ነው የዛሬ ትኩረታችን። አብዛኛው እንግዲህ ሪህ ምን እንደሆነ ብዙዎቻችን ላናውቅ እንችላለን እና እስኪ ከምንነቱን ጀምር። ጥሩ። እንግዲህ ሪህ ንጉሳዊ መሆኑን አላውቅም፣ ግን ምናልባትም ስም ይወጣለትም እንደዛ ሊሆን ይችላል። ምክንያቱም ሌሎቹ ብዙ በሽታዎች አሉ፣ በተለይ ይሄ መገጣጠሚያ ችግር የሚያመጡ ስም በአማርኛ ስም አናገኝላቸውም። ሪህ ወይም ደግሞ በእንግሊዝኛው ጋውቲ አርትራይተስ ጋውቲ ብለን የምንጠራው ነው እና እሱ ብቸኛው ስም ያለው ነው በአማርኛ። ምንድን ነው ሪህ ስንል የመጀመሪያው ዩሪክ አሲድ የምንለው ኬሚካል አለ በእንግሊዝኛው ማለት ነው። ያ ኬሚካል በሰውነታችን ውስጥ ይጠራቀማል። ሲጨምር መርፌ ነገር እንትኖችን ጠጣር ነገሮችን ይፈጥርና መገጣጠሚያ አካባቢ ያሉ ስስ የመገጣጠሚያ እንትን የሚቆጣጠሩትን ወይም ደግሞ ለስላሴን እንዲኖር በደንብ እንዲታጠፍ የሚያደርገውን የመገጣጠሚያ አካል ክፍል ላይ እዛ ሄዶ ያርፋል፣ ይጠራቀማል። ያኔ ቁስለት ያመጣን፣ ቁስለቱ እብጠት ይመጣል። ከዛ እብጠቱ ሰዎች እንዳይንቀሳቀሱ እንዲኖረው ያደርጋል እና ሪህ ስንል በዋነኝነት ኬሚካሉ መብዛት እና ከኬሚካሉ መብዛት ተያይዞ የሚመጣ የመገጣጠሚያ ህመም ነው። ሁሉም የሪህ ኬሚካል የበዛበት ሰው ሁሉ ሪህ ይኖረዋል ማለት አይደለም። የተወሰኑ ሰዎች ብቻ ናቸው፣ በጣም ትንሽ ሰዎች ናቸው ያን የመገጣጠሚያ ችግር ሊኖር የሚችለው ማለት ነው። ስለዚህ መኖሩ ኬሚካሉ መጨመሩ ብቻውን የመገጣጠሚያ እንትን አለ ቁስለት ወይም ደግሞ ሪህ አለ ብሎን ማለት አንችልም። የሪሁ ግን የግድ ሲጨምር ነው የሚመጣ እና ሪህ ማለት የመገጣጠሚያ ቁስለት ማለት ነው። ያ የመገጣጠሚያ ቁስለት ደግሞ የሪህ ኬሚካል ወይም ደግሞ ዩሪክ አሲድ የሚባለው በመጨመር የመጣ ህመም ማለት ነው በአጭሩ ሲገለጽ። ሌሎች አሉ እሱን የሚመስሉ የተለያዩ የመገጣጠሚያ ችግሮች አሉ። በዋነኝነት ይሄኛው ግን ምንድነው የሚለየው? በጣም ብዙ ጊዜ አውራጣታችን ነው፣ የእግር አውራጣትን ነው ብዙ ጊዜ የሚያጠቀው ሲጀምር ማለት ነው። ወዲያው ልክ እንደጀመረ በ12 በ24 ሰዓት ውስጥ ከፍተኛ ህመም ደረጃ ይደርሳል። ከዛ ወይ እየቀነሰ ይሄዳል ወይ ደግሞ ባለበት ይቆያል ማለት ነው እና ከዛም ከእግር አውራጣት ጀምሮ ከዛ የመገጣጠሚያ ሌሎችንም የጉልበትንም የክርንንም ሌሎች እጆችንም እያጠቃ ሊሄድ ይችላል እና የሪህ በሽታ ማለት ይሄ ነው። በጣም ጥሩ። ለምን የንጉሳውያን ህመም ሲባል ኖረ መሰለህ? ንጉሳውያን ያው ምቾት አይደለ ድሎት ነው ያላቸው፣ ስጋ ያዘወትራሉ፣ መጠጥም አይጠፋም ተብሎ ነበር የሚታሰበው እና የእነሱ ህመም ነው ይባል ነበር። አሁን ደግሞ ሽሮ የሚበላ ሰው ሪህ ይዞታል
ያው ከምግቡ ለውጥም ጋር ልናያይዘው እንችላለን። እዚህ ላይ ደግሞ ብታነሳል። እንግዲህ ለምን ሪህ መጣ? በዋነኝነት ሁለት እንትኖች ናቸው፣ መንስኤዎች ናቸው የሚፈጠሩት። አንደኛው ከመጠን በላይ ሲበዛ ነው። ይሄ ምርቱ ሲጨምር የሪህ ኬሚካሉ ዩሪክ አሲድ የምንለው ምርት ከመጠን በላይ ሲጨምር አንድ። ሁለተኛው ደግሞ ምርቱ ኖርማል ሆኖ ግን መውጣት አለበት ከሰውነታችን በኩላሊት በኩል። ስለዚህ የኩላሊት ችግር ኖሮ የመውጣት ችግር ሳይወጣ ሲቀር ሲጠራቀም፣ በእነዚህ በሁለቱ ምክንያት ነው የሪህ መጠን ሊጨምር የሚችለው። ምርቱ ለምን ጨመረ? ብዙ የተለያዩ ከምግብ ጋር ያገናኛል። በተለይ እነዚህ ቀይ ስጋ አሉ፣ ሳልሞን አሳ፣ ብዙ ፒውሪንስ የሚባል ኬሚካል አለ። ማንኛውም ህዋስ ኖርማሊ የዘረመል አለው፣ ፕሮቲን አለው። ያ ፕሮቲን የመጨረሻ ተፈጭቶ የመጨረሻ ከመወገዱ በፊት የሚመጣው ወደ ዩሪክ አሲድ ነው። ስለዚህ ይህን አዘውትሮ የሚበላ ሰው፣ ብዙ የሚበላ ሰው ሊጨምር ይችላል ቁጥሩ አንድ። ሁለተኛ ደግሞ ሌላ በሽታ ካለ ለምሳሌ የደም ካንሰር ያለባቸው ሰዎች በጣም ቁጥሩ ሲጨምር፣ ይሄ ደሙ በጣም ብዙ ተመርቶ ያ ሲሞት ያ ሴል ይሄ ፒውሪን ወይም ደግሞ ወደ ዩሪክ አሲድ የሚቀየረውን ኬሚካል ይለቀዋል። ያም ከመጠን በላይ ይሆናል። ስለዚህ በእነዚህ ምክንያቶች ከመጠን በላይ ሆኖ ይመጣል። ወይም ደግሞ የኩላሊት ችግር ያለበት ሰው እንደፈለገ ያን ዩሪክ አሲድ የምንለውን ኬሚካል ማስወገድ አይችልም። የሆኑ አንዳንድ መድኃኒቶች አሉ ደግሞ ዩሪክ አሲድ በኩላሊት እንዳይወገድ የሚያደርጉ፣ እነሱንም የሚጠቀም ሰው እንዲሁ የህመሙ ተጠቂ ሊሆን ይችላል ማለት ነው። እና ለምን ንጉሳዊ ጋር እንግዲህ ስናያይዘው፣ ሎጂካሊ ስናያይዘው አልኮል አንደኛ ምርቱን ይጨምረዋል። በተለይ ሱጋር ያለባቸው አልኮሎች እነሱ ዩሪክ አሲድ ብዙ እንዲመረት ያደርጋል። ቀይ ስጋ እንዲመረት ያደርጋል። አሳ፣ እነዚህ በደንብ ዩሪክ አሲድ እንዲመረት ያደርጋል። ስለዚህ በበቂ ሁኔታ በኩላሊት ካልተወገደ ይጠራቀምና ቀጥ ብሎ ወደ መገጣጠሚያ ስስ አጥንቶች ይሄዳል። ይሄ ሽፋን የመገጣጠሚያ ሽፋኖች አሉ፣ ስስ በጣም እንትን በደንብ እንዲታጠፍ እንዲዘረጋ የሚያግዙ ክፍሎች ማለት ነው። ከነሱ ላይ ሄዶ ዲፖዚት ወይም ደግሞ ይጠራቀምና ቁስለት ይፈጥራል። ልክ እንደ መርፌ ነው የሚፈጥረው። ያ ቁስለት ይፈጥራል፣ ህመሙን ያመጣዋል ማለት ነው። ስለዚህ መንስኤው ወይ መብዛት ነው ምርቱ፣ ወይ ደግሞ አለመወገድ ነው ችግሩ ማለት ነው። ስለዚህ ከነዚህ አንዱ ሲሆን ነው ሊጠራቀምና ዩሪክ አሲድ ሊበዛ የሚችለው ማለት ነው። ጥሩ። ስለዚህ ምናልባት ከኩላሊት ህመም ጋር ቀጥታ ግንኙነት አለው ማለት ይቻላል ሪህን? ያው ሁሉንም ነው ላንል እንችላለን። የሪህ ያለባቸው ሰዎች የግድ የኩላሊት ችግር አለባቸው ማለት አንችልም። የኩላሊት ያለባቸው ሰዎች ግን የሪህ ኬሚካሉ እንዲጠራቀም ያግዛል። የተጠራቀመው ሁሉም ደግሞ የሪህ በሽታ ያመጣል ማለት ግን አይደለም። የተወሰኑት ናቸው የሚመጡ፣ ግን የመገናኘት እንትን አላቸው። በጣም ጥሩ። አንዳንዴ ዩሪክ አሲድ ከሰውነታችን እንዳይወጣ የሚያደርጉ መድኃኒቶች አሉ። ምናልባት ማንሳት ከቻል ለየትኛው ህመም የምንወስዳቸው መድኃኒቶች ይሆኑ? ብዙ ጊዜ ለደም ግፊት የምንጠቀማቸው መድኃኒቶች አሉ፣ ዩሪክ አሲድን ሊጨምሩ የሚችሉ እነሱ ነው። ላይክ በሽንት መልክ እንዲወጣ የሚያደርጉ ኤችሲቲ ባጭሩ ስንጠራው ሃይድሮክሎሮታይዝድ፣ ሌሎቹ ዳይሬቲክስ የምንላቸው አሉ በእንግሊዝኛው። በተለይ ግን ከደም ግፊት ጋር ያሉ መድኃኒቶች ናቸው እንደዚህ አይነት እንዲጨምር የሚያደርጉት። የሪህ ህመም በተለይ ሌሊት የባሰ ተጽዕኖ አለው ይባላል። ምክንያት አለው እንዴ? በእውነቱ ምክንያቱን ለማየት ሞክሬያለሁ፣ ግን አላገኘም። ጸጥ ሲል ነው ሁኔታ። ማታ ላይ ነው ብዙ ጊዜ የሚብሰው ይባላል እና ምናልባት እንግዲህ ስንንቀሳቀስ ቆይተን መንቱ ሲያርፍ ያኔ ፊል ማድረግ የመሰማት እና ቁስለት የመባባስ ሊኖር ይችላል። እንግዲህ ቀን ላይ ይሄ እንቅስቃሴው በደንብ እንትን ስለሚለው ሊያባብሰው ስለሚችል ማለት ነው። ከዛ ውጭ
ሳይንቲፊክ የሆነ ሳይንሳዊ የሆነ ምክንያት አላገኘሁለትም። ሊኖር ይችላል፣ በእኔ እውቀት ግን አላገኘሁለትም። ከጾታ አንጻር ደግሞ ለሪህ ወንዶች የተሻለ ተጋላጭነት አላቸው የሚል ነገር አየሁና ለዚህስ ምክንያት አለው እንዴ? እንግዲህ ተፈጥሮ አታዳላም። ጥሩ ነገሯ እኩል ነው። ምንድን ነው ይሄን ያልኩበት? ሪህ የሚባለው ወንድ ላይ ነው የሚበዛ 3 እጥፍ 3 ለ1 ነው። በተቃራኒ ደግሞ ሮማቶይድ አርትራይተስ የሚባል ሌላ አለ፣ በጣም የተለመደ ህመም። እሱም የመገጣጠሚያ ቁስለት የሚያመጣ እሱ ደግሞ ሴቶች ላይ ነው የሚበዛው። ስለዚህ ሮማቶይድ አርትራይተስ ለሴቶች ሰጥቷ ሪና እኩል ተካፈል ነው ማለት ነው። እኔስ ግን እሱን ስናወራ ወንዶች ላይ ነው የሚበዛው። እድሜ ስናይ ብዙ ጊዜ 40 ዓመት ወይም ደግሞ ከ30 እስከ 50 ዓመት ባለው የእድሜ ክልል ይመጣል። ሴቶች ላይ ደግሞ ይሄ ምንድን ነው አማርኛው ብዙ ጊዜ ሜኖፖዝ ነው። አማርኛው ማረጥ ነው። ማረጥ ግን ትንሽ አማርኛው ከበድ ይላል። እኔስ የወር አበባ ሲቆም ሊመጣ ይችላል ሴቶች ላይ። ለምንድን ነው ኢስትሮጅን የሚባለው ሆርሞን ይሄ ሴቶች ላይ ያለው እሱ ይከላከል እንዳይበዛ ያደርጋል። መጠኑ ከመጠን በላይ እንዳይጨምር ያደርጋል፣ እንዲወጣም ያደርጋል። ያ ይከላከላል። የወር አበባ የሚቆምበት እድሜ ክልል ስንገባ ግን ያም ኢስትሮጅን የምንለው ሆርሞን በጣም ይወርዳል። ስለዚህ ጥቅሙ ይቀንሳል። ዩሪክ አሲድ እንዳይመረት ወይም ደግሞ እንዳይጨምር የሚያደርግ አቅሙም ይቀንሳል ማለት ነው። ያኔ ለሪህ ይጋለጣሉ እና በዚህ ምክንያት ናቸው ሴቶች ብዙ ጊዜ በሪህ የማይጠቁት ማለት ነው። አይነቶች አሉ ይመስለኛል፣ በጣም በርከት ያሉ የሪህ አይነቶች አይደል? የሪህ አይነት አንድ አይነት ነው፣ ግን ምንድን ነው ይመሳሰላሉ። አሁን ሮማቶይድ አርትራይተስ የምንለው አማርኛው እንግዲህ ቅድም እንደተናገርኩት ነው። እሱም ጠዋት ላይ ነው በጣም የሚብሰው፣ እሱም በቅዝቃዜ ነው የሚብሰው፣ ሴቶች ላይ ነው የሚጨምረው። ተመሳሳይ የመሆን እድል አላቸው። አንድ ሌላ ደግሞ ሪህን የሚመስል ሌላ ኬሚካል አለ፣ ከካልሽየም የሚመነጭ ካልሽየም ከሆነ ኬሚካል ጋር ተዳብረው የሚሰሩት ተመሳሳይ መርፌ የሚመስል ኬሚካል ይፈጥራል። እሱም አለ። ሌሎችም አሉ፣ ኢንፌክሽን አለ። እነዚህ በሙሉ ሪህ ይመስላሉ። ከዛ ውጭ ግን ሪህ ስንል በቃ አንድና አንድ ዩሪክ አሲድ ይጨምራል። ያ ዩሪክ አሲድ መገጣጠሚያ ጡንቻ ላይ የመገጣጠሚያ አካላት ላይ ሄዶ ይጠራቀማል፣ ቁስለት ያነሳል፣ ይመጣል ነው። ግን መለየት እነዛቸው አንዳንድ ጊዜ ከባድ ስለሚሆን በተለይ ህመሙ ባለበት ጊዜ የሪህ እንትን ኖርማል ነው የሚሆነው መጠኑ ስንለካው፣ ወይ በታሪክ ወደኋላ ስንጠይቃቸው ሰዎች የሪህ ነበረብኝ ቁጥሩ ይሄን ያህል ነው ብሎ ይነግሩናል። ኖርማል ቁጥሩ እስከ 7 ነው። ለወንድ ብዙ ጊዜ እስከ 6 ይባላል። ለወንድ እስከ 7.2 ይባላል። ከዚህ በላይ ቁጥር ይኖራቸዋል ብዙ ጊዜ የሪህ ታካሚ ሰዎች የሚታመሙ ሰዎች ማለት ነው። ከዛ ውጭ ግን በእለቱ እንደታመመ ስንለካው ግን 4ም 5ም ሆኖ ነው የምናገኘው። ስለዚህ ታሪካዊ ዳራቸውን ይዘን ነው ሪህ ነው ብለን የምናክማቸው። ከዳኑ በኋላ ደግሞ እንደገና ስንለካው ነው ከፍ ያለ ይሆናል ማለት ነው። ወደፊት ሄደን ወደኋላም እና ወደፊት ሄደን ነው ይሄ ሪህ ነው የምንለው አንደኛው በምርመራ ከሆነ ማለት ነው። ከዛ ውጭ ግን በምናየው በቃ አይነተኛ የሆነ የግራ አውራ ጣትን መጀመሪያ እዛ ላይ ጀምሮ የመጣ ህመም ከሆነ ሪህ መሆን እድሉ ከፍተኛ ነው እና በዚህ እንትን ነው አያይዘን ሪህ ነው የምንለው እና አይነቱ አንድ አይነት ነው። በጣም ጥሩ። በዘር የመምጣት ነገር አለው ተብሎ ይታሰባል። የተለያዩ እንትኖች አሉ። የትኛው እንትን ግን ለሪህ ተጋላጭ ነው የሚለው ማወቅ ከባድ ነው። ለምሳሌ የዘር ኑሯቸው የትኛው ሰው ለምሳሌ አንዳንድ ካንሰሮች እናይና ይሄ ሰው ለዚህ ካንሰር ተጋላጭ ነው ብለን እንትን እንላለን። ወደ ሪህ ስንመጣ ግን ይሄ ሰው ለሪህ ተጋላጭ ነው ማለት አንችልም። ከዛ ውጭ ግን በዘር የመያያዝ እንትን ግን አለው፣ ይሄ አዝማሚያ አለው። በጣም ጥሩ። አሁን አንድ ሰው ቤት ውስጥ ራሱን ትሪት ያደርጋል እንደዚህ አይነት ነገር ሲከሰት፣ ይሄ ነገር እስከ ምንድን ነው ቤት ውስጥ ሕክምናው መቀጠል ያለበት? ያልታከመ ሪህስ መጨረሻው ምንድን ነው ማለት ይቻላል? አይ ጥሩ ጥያቄ ነው ያነሳሽው። ምንድን ነው ሪህ መታከም አለበት። ደግነቱ በራሱን የመጥፋት እድል አለው።
ሲመል አንዳንዴ አንድ ጊዜ መጥቶ በህይወት አንድ ጊዜ ብቻ ሊመጣ ይችላል። አንዳንድ ጊዜ ሊመላለስ ይችላል። የሚመላለስ አይነት ወይም ደግሞ መጥቶ ቶሎ መሄድ መታከም። ምክንያቱም ይሄ ስስ ነው የመገጣጠሚያ እንትናችን ሽፋኗ በጣም ስስ አጥንት ናት የያዘችው። እንግዲህ ዶሮም ስንበላ ኢትዮጵያዊ ስለሆነ ዶሮ ስለምንወድ ጫፏን እንዴት እንደምንወዳት ያችን ለስላሳ ማለት ነው። ያችን ነው የሚያጠቃት። ስለዚህ ሲደጋገም ያ ትልቅ ቁስለት ይፈጥራል። ከዛ ልክ ቸርኬ እንትን እንዳለ መኪና ነው የሚሆን። ገጨጭ ገጨጭ እያለ መንቀሳቀስ አይችልም ያ መገጣጠሚያ ማለት ነው። አንድ ሁለተኛ ሪው በጣም እየተጠራቀመ ከሄደ ልክ ቶፋ ይለዋን በእንግሊዝኛው ይጠራቀማል እና በጎን በጎን እንትን እጣት የሚመስል ነገር ነው የሚያወጣው። ያኔ ሙሉ በሙሉ መንቀሳቀስ ያቅታቸው አሉ። እንደዚህ ብዙ ሰዎች አሉ። እዚህ ከደረሰ በኋላ ማከም ከባድ ነው የሚሆነው። መጀመሪያው ላይ ግን ማከም ግን ቀላል ነው። ምክንያቱም ቁስለቱ እቺ ለስላሳዋን የመገጣጠሚያ ክፍል ሳይጎዳት ከታከመ ደህና ነው የሚሆነው። 2-3 በአመት ከተፈጠረ ግን ኢቭን ዘላቂ መድኃኒት ነው መውሰድ ያለባቸው። ሪውም በደንብ የሚያወርድ ማለት ነው። እንደዛ ከሆነ ችግር አይፈጠርም። የሪው መገጣጠሚ ነው የሚጎዳ። ሁለተኛ የሪው በመጠን በላይ እየጨመረ ከሄድም ደግሞ የኩላሊት ችግር ያመጣል። ስለዚህ ኩላሊት ስራ እንዳይሰራ ሊያደርግ ይችላል ማለት ነው። የኩላሊት ችግር ሊያመጣ ይችላል። የሪው መብዛት ደግሞ የኩላሊት ችግር ያመጣል። ስለዚህ አንድ ሰው መታከም ያለበት አንድ የኩላሊት ጤንነቱን ለመጠበቅ፣ ሁለተኛ የጡንቻዎቹ ጤንነት እንደተጠበቀ ለማስቀጠል ነው መቀጠል ያለበት። ካልታከመ ግን ያው እንደ ጊዜውን ጠብቆ የሚሄዱ እንትኖች አሉ። ያው ፕሮባቢሊቲዎች አሉ በሕክምና ይህን ያህል ፐርሰንቱ እንደዚህ ያደርጋሉ፣ ይህን ያህል ፐርሰንቱ እንደዚህ ይሆናሉ እያለ ሁሌም ሕክምና በዛ መንገድ ነው የሚሄደው እና የሪም እንደዛ ነው። ካልታከመ የተወሰነው ፐርሰንት አብዛኛው እንትን የመገጣጠሚያው ችግር ግትር ማለት እንደፈለገ መታጠፍና መዘርጋት ማቃት፣ ከጎን እብጠት ጉጠት ነገሮችን ማውጣት እያለ ኢቭን የእጅ መገጣጠሚያዎች ሁሉ እንዲጎዱ ያደርጋል። እና እኛ የምንመክረው መታከም አለበት። በአመት 1-2 ከሆነ እና ሌላ ምንም ችግር ከሌለበት ኖርማል ለጊዜያዊ መድኃኒት ነው የምንሰጣቸው። ጊዜያዊ መድኃኒት እንሰጣቸዋለን፣ ይድናሉ፣ ይቀጥላሉ። ከዛ ግን ያው ሕክምናውን በኋላ እንመጣለን። የሚያስፈልጉ ሕክምናዎችን ይሄ በተለይ ራሱ የሚያደርጋቸውን ታካሚው ሰው ወይም ታካሚው ሴትዮ የምታደርጋቸው መቀጠል ይኖርባቸው ማለት ነው። በጣም ጥሩ። አሁን ሪህ ሲባል እኔ የማስበው የአውራ ጣቶቻችን ወይም ጣቶቻችንን እግሮቻችን ነው የምናስበው። አሁን ደግሞ እጅንም ቢሆን ላይ የሚታይ ነገር አለው እያልከኝ ነው እና ሪህ እጅንም ያጠቃል ማለት ይቻላል? አዎ በደንብ ነው የሚያጠቃው። በተለይ እነዚህ የመገጣጠሚያ እንትኖች አሉ በጣም ከኛም ጋር ይመጣሉ። በስልም በፎቶም አለን ታካሚዎቹ። ጉጠት ይሄ ምንድነው ዶቃ ነው የሚመስሉ ከእጃቸው መገጣጠሚያ ጎን እንደ ዶቃ ነገር ነው። ብጥ ይልና ልክ የወይን ፍሬም አመስል ብሎ ይወጣል እና ልክ እጃቸው ማጠፍና መዘርጋት ያቅታቸዋል። እንደዚህ አይነት አሁን 2 ነበሩኝ። አሁን በቅርቡ ራሱ መቅረዝ ሆስፒታል አንደኛው እንደው መጨረሻ ላይ በኩላሊት ችግር ነው የመጡት። አንደኛቸው እንኳን በመገጣጠሚያ ብቻ ነው እና ይሄ ከተጠቃ በኋላ መመለስ አንችልም። ግትር ካለ በኋላ መመለስ አይቻልም። ግትርና ብጦት በጣም እንትን ብዙ ሆኖ ካደገ በኋላ ብዙ መመለስ ከባድ ነው የሚሆነው። አንድ ሰው በዚህ ተደጋጋሚ በተለይ በአመት ውስጥ ከተከሰተ ምን አይነት ሕክምናዎች ነው የሚሰጡት? አያይዘንም ቀደም ብለን እንግዲህ ምቾት ድሎት ያለው አመጋገብ ብለን ነበረ። ግን አሁን ባለው ሁኔታ ደግሞ ሽሮ የሚበላ ሰው ሪህ ይዞታል ወይም በሪህ እየታመመን ያለው እና እዚህ ላይም ደግሞ በተለይ ምን እንብላ የሚለው ነው። ጥሩ ጥያቄ ነው። ስለ አመጋገብ ስንመጣ ማንኛውም ሰው እነዚህ የሚመከሩ እንትኖች አሉ። ያው አሁን ጥሩ ነው። ኒውትሪሽንም ዳይቲሻንም እየበዙ ነው እኛ ሀገር። ስለዚህ የተመጣጠነ ምግብ የሚባሉትን ማዘውተር የተሻለ ነው ለማንኛውም ለሪም ሆነ ለሌሎቹንም መከላከል ማለት ነው። በልዩነትን ስንመጣ ግን ሪ ያለበት ሰው አልኮል
ማቆም አለበት ብለን ነው የምንመክረው። ያው መቀነስ የሚለው ከባድ ስለሆነ ማለት ነው። ጽሁፎችን ገብቶ ቢያይተ አንድ እንግሊዝኛ ማንበብ የሚችል ሰው ዲክሪዝ አልኮል ኮንሰምፕሽን ሊለው ይችላል። ዲክሪዝ ስለሆነ 1 2 3 ልበል ይችላል። እና እሱ አሻሚ ስለሆነ አልኮል አቁሙ ነው የምንለው። ቀይ ስጋ በተለይ የመጀመሪያው እንትን በደንብ እስከሚጠፋ ድረስ መቆም አለበት። ይሄ ፒውሪን ዩሪክ አሲድን ምንጭ ሊሆን ስለሚችል ማለት ነው። እነዚህ አሳ፣ ሲጋራ ማጨስ፣ እነዚህ ሙሉ በሙሉ ሲጋራ ማጨስ እና አልኮል ሙሉ በሙሉ እንከለክላለን። ቀይ ስጋውንም ደግሞ በደንብ እንዲቀንስ እንመክራለን ማለት ነው። ዋናው ሕክምናው ይሄ ነው። እሪን የምንቀንስበት መድኃኒት 2 አሉ። እነሱም አንደኛውን መጀመር አለበት ያ ሰው። ያን መድኃኒት ሁሌም እንዲወሰድ ነው የሚመከረው። መቼ? ቁስለት ያለበት ሰው ቁስለቱን ከታከመ ከ2 ከ4 ሳምንት በኋላ ወዲያው ቢጀመር ይባባሳል ተብሎ ስለሚታሰብ። ቁስለት የሌለበት ሰውና ቅድም የዘረዘርኳቸውን መስፈርቶች የሚያሟላ ከሆነ ግን ወዲያው ይጀመርላቸዋል። ዘን በክትትል እናያቸዋለን። እሪው ደህና ከሆነ በአመት 1 ጊዜ ቼክ ይደረጋል፣ ክትትል ይደረግለታል ማለት ነው። ሕክምናን ስናስብ ይሄ ነው። ብዙ እንትን እንደ ሌሎቹ ባይዘ ብዙ ከባድና ውስብስብ የምንለው ህመም አይደለም። ቀይ ስጋን ግን ስናነሳ ቀይ ስጋ ያው ጥሬው ሲበላ ነው ወይስ በወጥ መልኩም እንደዛው ነው? ተመሳሳይ ውጤት ነው ያለው? ተመሳሳይ ነው። ምንድነው ዋናው ፕሮቲን ነው። ፕሮቲን አለው ብዙ። ያ ፕሮቲን ወደ ፒውሪን እንትን ተብሎ ይሄ ምንድነው ተረፈ ምርት የፋክተሪ ተረፈ ምርት ማለት ነው። የሆነ ቀለም ማምረት ተረፈ ምርት ይኖረዋል። የምግብም የህዋሳታችንም የመጨረሻው ተረፈ ምርት ፒውሪን ነው። ፒውሪን የሚባለው ኬሚካል ደግሞ ዩሪክ አሲድ ይፈጥራል ማለት ነው። ስለዚህ ዩሪክ አሲድ እንዳይበዛ ነው የምንቀንሰው። ሌሎቹ አትክልቱ፣ ሌሎቹ ምግቦች ፕሮቲናቸው ዝቅ ያለ ስለሆነ የፒውሪን ተረፈ ምርታቸውን ዝቅ ያለ ነው የሚሆን። ዩሪክም የመፍጠር አቅሙ ዝቅ ያለ ስለሆነ ነው። እና ጥሬም ሆነ በስሎ ፕሮቲኑ ስላለ መጨመሩ አይቀርም። እስኪ በመጨረሻ ዶክተር ከሪህ ጋር ተያይዞ ያላነሳኋቸው ነገሮች ካሉና ህብረተሰቡ ቢያውቀው የምትለውን በዚህ አጋጣሚ አንሳልንና የዛሬው አጠር ያለ ቆይታ ነው የሚሆነው። እሺ፣ ጥሩ ቆንጆ ነው። ብዙዎችን አንስተናቸዋል። የሪ ስንል ሪ ምንድን ነው? ሪ ከሚያመጡት ይልቅ ደግሞ ማህበረሰቡ እንዲያውቅ የምንፈልገው ሪን የሚያባብሱት ነገሮች ምንድን ናቸው የሚለውን ትኩረት እንዲያደርግ ነው እኛ የምንፈልገው። ከዛ እነሱን ካወቀ በኋላ ሪ ከተነሳ ሕክምና አለው፣ ተሎ መታከም ጠቃሚ ነው የሚለው እነዚህ 3 ነገሮችን ትኩረት እንዲያደርግ ነው የምንፈልገው። አንድ ለሪ የሚያጋልጡ ወይም ደግሞ የሪን ችግር የሚያባብሱ ቅድም ያወራ ነው። አንደኛው አልኮል ነው። ሲጋራ አለ፣ ቀይ ስጋ አለ፣ አሳ። እነዚህ የተለያዩ የአሳ ዝርያዎች አሉ። አክቹዋሊ እኛ ሀገር ያሉትን ብዙ እውቀቱ ስለሌለኝ አላውቃቸውም። እነዚህ ለሪ የሚያጋልጡ የአሳ ምርቶች አሉ። እነዚህን ትኩረት አድርጎ መተው እና ራሱን መጠበቅ ይኖርባቸዋል ነው ማህበረሰቡ ማወቅ አለበት ብዬ የማስበው አንደኛው። ሌላው ከተነሳ ግን ሕክምና ስለሚያስፈልገው በቀላሉ መታከም ስለሚችል መታከም እንዳለባቸው፣ በቀላል መድኃኒቶች እንደሚታከም፣ የመጀመሪያው ዙር ከሆነ 1 ጊዜ ብቻ ታክሞ እዛ በኋላ በክትትል ብቻ ዝም ብለን እንደምናየው፣ ከ2 እና እዛ በላይ ከሆነ ግን ሁሌም በቀን ቢያንስ 1 ጊዜ የሚወሰድ መድኃኒት መውሰድ እንዳለባቸው፣ ያ ደግሞ የመገጣጠሚያቸውን ጤና ከመጠበቅና የኩላሊት ጤናቸውን ከመጠበቅ አንጻር ስለሆነ የምንጀምረው እሱን ትኩረት መደረግ እንዳለበት ማህበረሰቡ እንዲያውቅ እንፈልጋለሁ። ሌላው ሁሉም የመገጣጠሚያ ችግር ሪ ነው ማለት ግን አይደለም። ዝም ብሎ ቁርጥማቱ ሁሉ ሪ ነው ማለት አንችልም። ሪ ቢያንስ በሆነ ሰዓት የጨመረ መሆን አለበት። ግን እንደታመሙ ቁስለቱ እንደወጣ ግን የዩሪክ አሲዱ ቁጥር ኖርማል እንደሚሆን አንዳንድ ጊዜ አሁን ይመጡና ታሙ እንዴ ዶክተር ቁጥሩ እኮ ኖርማል ነው ይላሉ። ይኸው 5 ነው። አሁን ያው ቁጥሩን ማንበበው አሁን ጥሩ ነው። የሄልዝ ሊትሬሲያችን
በምንፈልገው መጠን ባይሆንም ግን አሁን ጥሩ ነው የጨመረ ስለሆነ ሰው ቁጥሩን አንቦ ይመጣና ያው በኖርማል ውስጥ ነው ያለ ግን ታመምኩ ስለዚህ ሌላ ነው ይላሉ። ግን እሱን የምናውቀው ህመሙ ከዳነ በኋላ ወይ ደግሞ ከህመሙ በፊት ከህመሙ በኋላ ያለው ቁጥር ነው ወር ትኩረት ተደርጎ ሊሰጠው የሚገባ የሚለውን መያዝ። ከሪህ ውጭ ሪን የሚመስሉ ብዙ ህመሞች አሉ። በተለይ ሴቶቹ ላይ የሚበዛው ሮማቶይድ አርትራይተስ የምንለው ነው። እሱ ህክምናው ሌላ ነው፣ ረጅም ጊዜ የሚወሰድ ነው። ግን ጉዳት በማምጣትም ያንኛው ከፍ ያለ ነው። ይሄኛው ጉዳት የማምጣት እድሉ ጊዜ ይሰጣል። ብዙ ጊዜ ከእግር ላይ ነው፣ እጅ ላይ ብዙ ጊዜ አይመጣም። ከመጣም ያው እጅ ስራ ያስቆማል። ይህን ልዩነት ይህን ትኩረት አድርጎ ማወቅ ቢያውቁ ማህበረሰብ ጥሩ ነው ብዬ አምናለሁ። ይሄ ነው እንግዲህ ስለዚህ ስናወራ ምናነሳው። እውነት ነው። በጣም አመሰግናለሁ። ከሞላ ጎደል አጠር ያለ ቆይታ ነው ዛሬ ያደረግነው። እዚህ ድረስ መጥተህ ግን ይህን የመሰለ ቆይታ ስላደረግን በድጋሚ በጣም አመሰግናለሁ ዶክተር። እኔም ስለጋብዛችሁኝ እድሉን ስላገኘው በጣም አመሰግናለሁ። እሺ፣ መልካም ቀን። እሺ፣ ታንክ ዩ። የዛሬው የላይፍ ሾው ፕሮግራም ይህን ይመስል ነበረ። ጠቃሚ መረጃዎችን ከዶክተር ጋር እንዳገኛችሁ ተስፋ አደርጋለሁ። ላይፍ ሾውን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ሌላ ፕሮግራም ሌላ እንግዳ ይዤላችሁ ቀርባለሁ። የዛሬው በዚሁ ተጠናቋል። ጤና ይስጥልኝ።